5 ልጆቿን በስርዓት አሳድጋ ከልጆቿ ጋር ሰማዕት የሆነች ቅድስት ናት። እንኳን አደረሳችሁ። ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ በምድረ ሶርያ ተወልደው ያደጉ አባታቸው ገና በልጅነታቸው በማረፉ ምክንያት 5 ወንድ ልጆችን የማሳደግ ኃላፊነት በእናታቸው ቅድስት ቴዎዳዳ ተጥሎባት በየዕለቱ ወደ ቤተ እግዚአብሔር እየወሰደች እግዚአብሔርን ቅዱስ ቃል እያሰማች በሥርዓትና በሕግ ያሳደገቻቸው በነበሩበት ዘመንም ክርስቲያን መሆን ብቻውን የሚያስገድል ወንጀል ነበርና የወቅቱ አረመኔ ነገሥታት ዲዮቅልጥያኖስና መክስሚያኖስ ክርስቲያኖችን ማሰቃየታቸውን ስለቀጠሉ እናታቸው ቅድስት ቴዎዳዳ ከልጆቿ ጋር መመካከርና መወሰን ነበረባትና ለመወያየት ተቀምጠው ሲነጋገሩ 3ቱ ልጆቿ ከልጅነታቸው ጀምረው ምናኔን የሚመኙት ነበርና ወደ ምርጫቸው ወደ በረሃ ይገቡ። እርሷና 2ቱ ልጆቿ ግን ዓለም ያለውን መከራና ስቃይ ለመጋፈጥ ወስነው ጠዋት ማታ የተራቡትን መመገብ፣ የተቸገሩትን መርዳት፣ የታሰሩትን መጠየቅና መንከባከብ መደበኛ ስራቸው ያደረጉ። ይህንን የሰማ የዘመኑ አውሬ ንጉሥ ዲዮቅልጥያኖስም ስራቸው ስላበሳጨው ወደ እሱ አስቀርቦ ከስቃይና ከሞት ለእኔ ከመታዘዝ አንዱን ምረጡ ብሎ የጠየቃቸው። ቅዱሳኑ ግን በታላቅ ድፍረትና ኩራቱ ነው የእኛ ምርጫችን ክብር ይግባውና ክርስቶስ ነው፣ ከእርሱ ፍቅር የሚለየን የለም ብሎ ስለመለሱለት ንጉሡን በቁጣ እንዲያሰቃዩአቸው ያዘዘ። ወታደሮቹም ደማቸው እስከሚፈስ ድረስ ብዙ የገረፏቸው፣ ልብሳቸውን ገፈው ዘቅዝቀው አስረው በብረትና በእንጨት የደበደቧቸው። ይህ ሁሉ ሲሆን ግን ቅዱሳን ወንድማማቾች እግዚአብሔርን ያመሰግኑ የነበረ። ይህንን የሰማች እናታቸው ቅድስት ቴዎዳዳ ወደ ንጉሡ ቀርባ በድፍረት የዘለፈችው። ንጉሡም ተበሳጭቶ አንገቷን በሰይፍ አስቆርጦ ያስገደላት። ኃያሉ የጦር መሪ ቅዱስ ፊቅጦር ደርሶ የእናታቸውን ቅዱስ ሥጋ በክብር የቀበረ። በመጨረሻም ንጉሡ 3 ወንድሞቻቸው ለምናኔ በረሃ እንደገቡ ሰምቶ እነሱንም አስመጥቶ ብዙ ስቃይና መከራ ካበዛባቸው በኋላ በዚች ቀን አንገታቸውን በሰይፍ አስቆርጦ ያስገደላቸውና እናታቸው ጋር የክብር አክሊል የተቀበሉ ቅዱሳን ወንድማማቾች ቆዝሞስ ድሚያኖስ፣ አንጢቆስ አብሪያኖስና ዮንዲኖስ እናታቸውም ቅድስት ቴዎዳዳ በዚች ቀን ዓመታዊ በዓላቸው ይታሰባል። ዳግመኛም በዚች ቀን የ311 የቅዱስ ቆዝሞስ ማኅበር ሰማዕታትም ዓመታዊ በዓላቸው ይታሰባል። ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ደቅስዮስ የእመቤታችን ወዳጅ፣ አባ ጳውሊ የዋህ፣ አባ እንጦንስ መነኮሳት፣ ቅዱስ ዮዶስ ሰማዕትና ቅዱስ ሉቃስ ወንጌላዊ ሐዋርያ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።